አሁን ደግሞ እሺ ብሌን እና ቲናስ እና ብሌንንማ ከዚህ በኋላ መንቅሬ ነው ማስወጣቸው። ምንም ቢሆን እኮ እጮኛዋ ናት። ያለ መረጃ ማውራት ይከብዳል። ይሄ ነገር እውነት መሆኑን ማረጋገጥ አለብን። አሁን እኮ በወዴ የተሸከምኩት ያንተ ልጅ ነው። ግን አባቴ አድርጌ ብጠረው ይፈቀድልኛል? ሁሉ ነገር ሆን ብለሽ ያቀነባበርሽው ሆን ብለሽ። ጥሩ ሰው ነገሩ መጀመሪያውንም ጥሩ ነገር ያወጣለት። ህፃን ልጅ የምትለው ከኔ ጋር ያለው ነው አይደል? በዛ ላይ ደግሞ ስራ ሳሰሪ ዘግተሽ ስለከረምሽ ለዛ ነው። ሆን ብለሽ ካልሆነ በስተቀር ምንድነው ሁሌ ችግር መፍጠር? ምን እያልሽ ነው? አቤል እኮ የራሱ ህይወት ያለው ሰው ነው። ራሴ በመቀበልበት መንገድ እቀበላታለሁ። ብላይ ምን አይነት ጉድ ነው የምትነግሪኝ? አቤልዬ ዛሬ አንድ ምነግርህ አስፈላጊ ነገር አለ። ምንድነው እሱ? ምን ተፈጠረ? ይኸውልህ አቤል። ሩት ምንድነው? በጣም እያስጨነቅሽ ነው። አቤልዬ እርጉዝ ነኝ። ምን? አርግዣለሁ? ምን ማለት ነው? አቤልዬ እውነቴን ነው፣ እርጉዝ ነኝ። ከዚህ በኋላ እኔ እናንተ ልጅ ሊኖረን ነው። እንዴ እንዴ ምን ማለት ነው? ግን እኮ እኛ አውቃለሁ አቤልዬ፣ ሁለታችንም ባልጠበቅነውና ባላሰብነው መንገድ ነው የተፈጠረው። ግን ደግሞ በቃ የልደቴ ቀን። የልደቴ ቀን? አዎ የልደቴ ቀን ማለቴ የዛን ቀን ወይን ጠጥተን ነበር። ያ ቀን? አዎ ያኔ ነው አቤልዬ፣ ያኔ ነው ሁሉም ነገር የተፈጠረው። ይሄን ሁሉንም ነገር ሆን ብለሽ ነው ያደረግሽው አይደል? ሆን ብዬ? ምን እያልክ ነው አቤል? ሆን ብዬ እንደዚህ ላስብ እችላለሁ? ዝም በይ። የዛለት ማታ በጣም ሰክሬ እንደነበር ታውቂያለሽ። ሁሉ ነገር ሆን ብለሽ ነው ያቀነባበርሽው፣ ሆን ብለሽ። ይሄ እኮ ህይወት ነው፣ ያንተም የኔም ህይወት፣ አሁን ደግሞ የልጃችንም ጭምር። ቆይ እንደዚህ ልታስብ ትችላለህ? ከዚህ በፊት በጣም ብዙ ጊዜ ዋሽተሽኛል። የፈለግከውን እመን፣ የፈለግከውን አስብ። ግን ደግሞ እውነታው እኔ እርጉዝ ነኝ፣ አንተ ደግሞ አባቱ ነህ። በዚህ ሰዓት እንደዚህ አይነት ነገር መስማት አልፈልግም። አውቃለሁ አቤል፣ እኔም እኮ አላቀድኩበትም፣ ግን ደግሞ ተፈጠረ በቃ። ቆይ እንዴት እንደዚህ አይነት ስህተት ሊፈጠር ይችላል? ይሄ ማለት እኮ ህይወታችንን ነው የሚያበላሸው። እባክህን አቤል እንደዚህ አትበል። ከዚህ በላይ እዚህ መሆን አልፈልግም። እባክሽን ወዳጅልኝ። ወዴት ልትሄድ ነው? በቃ ብቻዬን መሆን ፈልጋለሁ። ፕሊስ ወረጂ። ለምን ነው የምትደፋው? አተላኑ እንዲቀጅልኝ አልኩሽ። ለሌሎቹ መቀደው መሰለኝ አንተ የሚቀደውልህ። እኔ ስለሌሎቹ ምን አገባኝ? አተላኑ እንዲልጠጣ የመጣሁት። ችግሩ አንተ እንጂ እኔ ቡና ምንም አይወጣለትም። እሺ አሁን አዲስ ቡና ፍሊና ቅጅልኝ። እውነትህን ነው? ማፈሪያ። እንደውም ለአንተ አተላም ሲበዛብ ነው። እሺ አቺ እኔ ነው እንደዚህ የምትናገሪው? እያወራሁ ያለሁት ካንተ ጋር ነው። ያቺ ጓደኛሽ ነሽ ወይስ ያ ጎረምሳ ነው እንደዚህ ልቤ የሰጠሽ? ጎረምሳ ደግሞ የምን ጎረምሳ ነው? ባለፈው እንዳስደበደብሽኝ የረሰውልሽ እንዳይመስልሽ። ስለ ሶስት አውራ ትንሽ አታፍርም? እሱ ስነ ስርዓት ስላለው ነው እንጂ ለአንተ አንሱ አይደለም። እሺ ይኸውልሽ ይሄ ምላስሽ መጥፊያሽ ነው የሚያፈጥ ነው። እኔ ሳልሆን አንተ በቆፈርከው ጉድጓድ እንዳትገባ ተጠንቀቅ። አንቺ ያለሽ ለምን እኔ እገባለሁ? ቆይ እኔ ግን ምን ባደርግ ነው እንደዚህ ጠምደ ያስከኝ? እኔ እስከማውቀው የሚጠመደው በሬ ነው። ምናልባት አንቺም ሰው አልመስል ብለሽኝ ይሆናል የጠመድኩሽ። እስኪ ሰውን እንኳን ባትፈራ ፈጣሪን ፍራ። ቆይ ራስሽ እንደ ሰው ነው እንደምትቆጥሪው? ለአንተ ጥቅም ሲባል እኔ እንደ ሰው ብቆጠር አይሻልም? ለእኔ ጥቅም? እንዴት እባክሽ? እኔ ሰው ካልተባልኩኝ አስበዋል አንተ ምን ልትባል እንደምትችል። ጭራሽ መሳደብ ጀምር። ለነገሩ እኔ ፊት የሰጠሁሽ ይሄን ነበር መድፈት። ምን ትመስላለች እቺ? ማሚዬ እንዴት ነሽ? እንዴት ነሽ የኔ ልጅ? ደህና ነኝ። አንድ ቤት ሆነን ተጠፋፋን አይደል? አዎ 1-2 ቀን ዘግቼ ስለነበር ለዛ ነው። ነያ ወደ ቤት ግቢ። አይ አልገባም፣ እየመሸ ነው። እሺ እንደዛ ከሆነ እኔማ ኪራይ ለመስጠት ነበር አመጣጤ። ወይ ብሌን፣ አንቺ በቃ ቀኑን አታሳልፊም አይደል? በጊዜ መክፈል ይሻላል ብዬ ነው። ለማንኛውም በዚህ ዙር ሙሉ የቤት ኪራይሽን አልቀበልሽም። እንዴ ለምን? አንድም የሆናት ስላጠፋብሽ ነገር፣ በዛ ላይ ደግሞ ስራ ሳሰሪ ዘግተሽ ስለከረምሽ ለዛ ነው። ኧረ ማሚዬ ችግር የለውም። አንቺ ደግሞ አንዴ ድርቅ ካልሽ አትመለሽ። ከዚህ በፊትም ዮናስ ጠጥቶ አልከፍልም ያለውን ንገሪኝ እኔ እከፍላለሁ ብልሽ እምቢ አልሽ። ዮናስ እሱ ራሱ ከከፈለኝ ይክፈለኝ። የእሱን ሂሳብ አንቺ መክፈል አይጠበቅብሽ። እኔ እንግዲህ ተናግሬያለሁ። ማሚዬ እባክሽ እሺ በይኝና ተቀበይ። በይ አሁን ስራ እንዳያመልጥሽ ሂጂ። እሺ ካላሽኝም አልሄድም። ኧረ ብሌን አደከምሽ። እኔ እንደሆን ምንም ቢሆን አልቀበልሽም።
እሺ ማሚ፣ በጣም አመሰግናለሁ። አይ ልጄ ምን አደረኩልሽ ብለሽ ነው? እንዴ ከዚህ በላይ ብቻ ፈጣሪ ሁለታችን ይክፈል። ምንም አይደል የኔ ልጅ። ሰላም ዋይ። ቻው። ዛሬ ሳቡን የቀነችለት ነገር ደግሞ በነፃ ኑሪ ልትያት ነው እንዴ? አንተ ምን አናደደ? እንዴት ነው ማልናደደው? የእኛ ቤት የመረጃ ማዕከል ነው እንዴ? እንዴ አንተ ብሌን ቤት እየሄድክ እየጠጣህ አልከፍልም የምትለው የመረጃ ማዕከል ነው እንዴ? እሷ ቤት ምን እያልሽ ነው ማሚ? በየቀኑ እየሄድክ እኮ እሷ ቤት ቡና እየጠጣህ ሂሳብ አልከፍልም የምትለው ከዚህ ቤት ኪራይ በላይ ነው። እንደውም ተይው፣ ራሴ በምቀበልበት መንገድ እቀበላታለሁ። ምን አልክ አንተ? ሰምተሻል ዮናስ፣ እንደ እናት እየታገስኩ ነው። ካሁን በኋላ ግን ትዕግስቴ እያለቀ ነው። ቤቱ ተዘግቶ ደህና ተገላግያት ነበር። በስመ አብ ወወልድ ወመንፈስ ቅዱስ። እንደው ምን አይነት ጉድ ነህ ግን? ጆ አንድ የምነግርህ ነገር አለ። ምንድን ነው? አቤት። ፊትህ ጥሩ አይደለም። ሰላም አይደለም፣ ችግር ተፈጥሯል። ቆይ ምን ችግር? ሩት እርጉዝ እንደሆነች ነገረችኝ። ምን? እርጉዝ? እውነትህን ነው? አዎ ትላንትና ማታ ነው ነገረችኝ። ቆይ አሁን አቤል እና ምን ተሰማ? አላቅም ጆ፣ ጭንቅላቴ ተበጥብጧል። ምን ማድረግ እንዳለብኝ አላቅም። ይኸውልህ አቤል፣ መጀመሪያ ተረጋጋ። ይሄ ነገር እውነት መሆኑን ማረጋገጥ አለብን። ምን ማለት ነው? አትዋሽም ብዬ አስባለሁ። ይኸውልህ አቤል፣ ይህን ጉዳይ ቀለል አድርገህ የምታየው አይመስለኝም። እሱማ ልክ ነህ። ምን ላድርግ? ይኸውልህ አቤል፣ መጀመሪያ ማድረግ ያለብህ ምርመራ እንድታደርግ መጠየቅ ነው። ከዛ በኋላ ወደ ዶክተር እንድትሄድ ማድረግ ነው። እሷ ደግሞ እንደማላምናት ካወቀች ትበሳጫለች። ብትበሳጭ ምንም ማድረግ አይቻልም። ይሄ እኮ ያንተ የወደፊት ህይወት ነው። ስለዚህ ልክ መሆኑን ማረጋገጥ አለብህ። አሁን ደግሞ እሺ ብሌን እና ቲናስ? ያማል። ይሄ እኮ ሌላ ችግር ነው። መጀመሪያ ይህን መፍታት አለብህ። ይኸውልህ ሩት እርጉዝ መሆኗ ከታወቀ ነገሮች በጣም ነው የሚከብዱት። እኔ ምን አይነት ህይወት ነው የምኖረው? እኔ እኮ ሰላም አጣሁ። አይዞህ አቤላ፣ ሁሉም ነገር ይስተካከላል። ብቻ አንተ ባልጠረጠረችበት መንገድ አብራት ሂደህ የህክምና ምርመራ እንድታደርግ አግባባት። ታዲያ እንዴት ላድርግ? አሁንም ይኸውልህ አፍቃሪ መስለህ ስለ ወደፊት የልጃችሁ ሁኔታ አውራት። ደስተኛ እንደሆንክ አስመስል። ከዛ ሁሉም ነገር ይስተካከላል። እሺ ጆ፣ ጥሩ ምክር ነው። እስቲ እንግዲህ እሞክራለሁ። ዋናው ነገር ይኸውልህ እርግጠኛ መሆኑ ነው። እሺ በይ ወንድሜ፣ ጠንከር በያ። በል እንሂድ። ቲና ይሄን አንበሳልሽ። ያ ማለት ምን ማለት ነው? እቺ ቁጥር ከዚች ቁጥር ትበልጣለች ማለት ነው። በእውነት አውቀዋለሁ ማለት ነው? እቺ በደንብ ነው ያወቅሽው። አንቺ እኮ በጣም አስተዋይ ልጅ ነሽ። እሺ ምን እያደረጋችሁ ነው? ቲናን እያስጠናት ነው። ብታያት እንዴት አይነት ጎበዝ ልጅ መሰለች። ጎበዝ? ጭራሽ ቤት እንኳን ማጽዳት የማትችለው ልጅ ነው ጎበዝ ያልከው? ህፃን ልጅ እኮ ናት ሩት። የምትናገሪውን ነገር ወቂ። ማ ይቺ ነች ህፃን ልጅ? ምን እያልሽ ነው? አቤል ለምንድን ነው ግን ጊዜህን የምታቃጥለው? ሩት ይበቃል። አይበቃም። ምንድን ነው የፈለግሽው? እጮኛክ ቤት ውስጥ ብቻዋን ናት፣ አንተ ግን ከህፃን ልጅ ጋር ትጫወታለህ። ከፈለግሽ ከኛ ጋር መቀላቀል ትችያለሽ። በመጀመሪያ ይችን ጫጩት ወደ ክፍሏ ሸኘልኝ። እያስጠናዋት እኮ ነው። አጠናች አላጠናሽ ምን ለውጥ ታመጣለች ብለክ ነው? ሩት በቃ ሂጂ። ከዚህ በላይ ህፃን ልጅ ፊት ማውራት አይጠበቅብሽም። ህፃን ልጅ የምትለው ከኔ ጋር ያለው ነው አይደል? በይ በይ ነገር አታምጪ። እውነቴን እኮ ነው። ቲናዬ በቃ ኪቢና ረፍት አድርጊሽ። በኋላ አስጠናሻለሁ። ብሌን ወይ ቲናዬ፣ አቤል አጫወተኝ። እውነት በጣም ደስ ይላል። አዎ ሂሳቡን ማስጠናኝ። በጣም ጎበዝ ነሽ አለኝ። አቤል እኮ በጣም ጥሩ ሰው ነው። ግን አባቴ አድርጌ ብጠሪው ይፈቀድልኛል? ምን እያልሽ ነው? አቤል እኮ የራሱ ህይወት ያለው ሰው ነው። የራሱ ህይወት? ለነገሩ አንቺን አሁን አይገባሽም። በቃ ተይው። ስለዚህ አባቴ አይሆነኝም ማለት ነው? እኔ ያለሁልሽ፣ እኔ ሁሉንም እልሻለሁ። እሺ ሰላም እየመጣሽልኝ? አዎ ምን ነው ሰላም አይደለም እንዴ? ፊትሽ ልክ አይደለም። ያው ያለሁበትን ውጥረት ታውቂ የለ? ሰላም ለእናንተ ይሁን። ሰላም ይሄ እንዴት ነሽ? አለሁልሽ። ደህና ነኝ አለው። ተጠፋፋን በጣም። አዎ በጣም ያው ስራ ምናምን ታውቂው የለኛል ነገር። አዎ ልክ ነህ። በሉ በቃ እኔ ልወጣ ነው። እናንተ ተጫወቱ። እሺ መልካም ጊዜ። ቡና ይፈላልናል። ብሌን
አቤት። ነይ ነይ። አቤት። እስቲ ብሌንዬ ለኔና ለሰላምዬ ቆንጆ ቡና አፍይልን። መቼስ ካልታዘዝሽ እንግዳ እንኳን መጣ ብለሽ የሆነ ነገር አታረጊም አይደል? አዎ ልክ ነሽ። አንዳንድ ሰዎች እኮ ካልተጮህባቸው በቀር በስነ ስርዓት ስራ የማይሰሩ። እሺ አፈራለሁ። አይገርምሽ? አታያትም እንደዚህ ምስኪን ስትመስል? ያው የዋ መስላ ለመታየት ነው። ይልቅ ሰላምዬ እስኪ ከመጣሽ አይቀር ስለ ሰርጉ እናውራ። አዎ ልክ ነሽ። እኔ የምልሽ ድግሱን ሆቴል ነው ወይስ ደግሞ ቤት ነው ያሰባችሁት? እስካሁን እንኳን አልወሰንም፣ ግን ከአቤልዬ ጋር እያወራንበት ነው። አሁንማ ቤት ይሻላል። ያው ለውጡም ቢሆን ብሌናለች። ልክ ብለሻል። አረ ሩት ምን ነው ሰላምዬ? ቡና አይደርስም እንዴ? ለነገሩ እውነትሽን እኮ ነው። አደረች አይደል? ብሌን፣ አንቺ ብሌን። አቤት ሩት። እኔ የምለው ቡና አልደረሰም እንዴ? ደርሷል። ለደንበኞችሽም እንደዚህ ቡና እያቆየሽ ነው የምትሰጫቸው? አሁን እኮ ደርሷል፣ አልቆየሁም። ከደረሰን ለማንኛውም ፈጠን ብለሽ ቡናውን አምጪልኝ። ምኗን አይቶ ራሱ እንደወደዳት ነው ግራ ነው የሚገባኝ። አዎ አባዬ፣ እንዴት ነህ? ደህና ነው። እኔም ደህና ነኝ። ሽማግሌ አባቴ አውቃለሁ አባቴ፣ ግን ትንሽ ጊዜ ያስፈልገኛል። ማስተካከል ያሉብኝ ነገሮች ስላሉ እኮ ነው አባዬ። አንዳንድ ነገሮች ቅድሚያ ማስተካከል የምፈልጋቸው ነገሮች አሉ። ይገባኛል አባዬ፣ ግን ነገሮችን ሳላስተካከል ወደ ጋብቻ መግባት አልፈልግም። እባክህ አባቴ፣ እኔ ያለሁበት ሁኔታ የተወሳሰበ ነው። አይ እንደዛ አይደለም። እሺ አባዬ፣ እሺ። ቴናዬ ትምህርት እንዴት ነው? ደግሞ ዛሬ ሰራሽውን ሂሳብ በጣም ነው የወደድኩት። አመሰግናለሁ። ቴናዬ እኮ በጣም ጎበዝ ልጅ ናት። ጎበዝ፣ ድንቄም ጎበዝ። ሩት፣ ምን እውነቱን መናገር አይቻልም? ምንድነው? አይንሽ አያይም እንዴ? በጣም ይቅርታ ሳላውቅ ነው። ሆን ብለሽ ካልሆነ በስተቀር ምንድነው ሁሌ ችግር መፍጠር? አሁን ምን ይሉታል? ብርጭቆ መጣል። አይዞሽ ቴናዬ፣ ምንም አይደለም። እሺ እኔ ያጸዳዋለሁ። አንቺ ዝም በይ። ለመሆኑ ብርጭቆ ስንት እንደሚገዛ ታውቂያለሽ? ሩት በቃሽ። ምን በቃኝ? አቤል አይታየህም እንዴ? ሁሉ ነገር እየሆነ ያለው እኮ በእነዚህ ሰዎች ምክንያት ነው። ዝም በይ በቃ። ልጅቷ ደንግጣለች። ትደንግጣ፣ እኔ ምን አገባኝ? አይዞሽ አታልቅሽ። ሁሌ ማልቀስ ብቻ ነው የምታውቁት። ሩት፣ ከአሁን በኋላ እንደዚህ አይነት ነገር እንድታደርግ አልፈቅድልሽም። አቤል፣ እኔ እኮ ጮኛክ ነኝ። ስለዚህ ምን ይሁን? እዚህ ቤት ስለሚፈጠረው ነገር በሙሉ ይመለከተኛል። እሺ፣ አሁን በሰላም ራታችን እንብላበት። ይልቅ አሁን የጣልሽውን አንሺ እና ይሄን በደንብ አጽዱት። ችግር የለውም፣ ከተበላ በኋላ ይጸዳል። ምን ማለት ነው ከተበላ በኋላ? እኛ እንብላ፣ እነሱ ደግሞ አጽድተው ከዛ በኋላ ይበላሉ አይደል እንዴ? ሩት፣ ምን አይነት ነገር ነው የምታወሪው? ቲናም ብሌንም ቁጭ ብሎ ይብሉ። የሚጸዳ ከሆነ ከዛ በኋላ ይጸዳል። በቃ ቲና ይብሉ። እሺ ብሌን፣ እሺ አይዞሽ። በቃ ቲና እኔ የምልህ አቤል፣ የሰርጋችንን ቀን መች ወሰነ? የሰርጉን ቀን ነው? አዎ የሰርጋችንን ቀን። ሆዴ ሳይገፋ ቶሎ መጋባት አለብን። ሆድሽ ነው አቤል? ሆዴ? አዎ። ምክንያቱም ሆዴ ከገፋ በኋላ ስንጋባ ሰዎች እንኳን ምን ይሉናል? በቃሽ፣ እኔ መጀመሪያ ማረጋገጥ እፈልጋለሁ። ምንድን ነው ማታምነኝ አቤል? አሁን እኮ በሆዴ የተሸከምኩት ያንተን ልጅ ነው። ማረጋገጥ እፈልጋለሁ። እንደዛ ማለት እኔን አታምነኝም ማለት ነው? ቆይ ባረጋገጥ ምን ችግር አለው? እሱ እኔን እንደማታምነኝ ነው የሚያሳየው። ለምን አትረጅኝም? ቆይ ምንድን ነው የምረዳክ? እሺ በቃ ተይው። እንደውም ሁሉንም ነገር ተወው እሺ። ብን ብዬ ጠፍቼ ልጄን ያላባት ነው ማሳድገው። ሩት ተረጋጊ እንጂ። ያኔ ሁሉም ነገር ይቆጫል። ለምን ነው የሚቆጨኝ? ልጅክ እንደ ባዳ ሲርቅ ነው። እኔ እንደዛ አላልኩም። ተረጋግተን ማውራት እንችላለን። እንዳውም አቤል ከዚህ በኋላ ምንም ማውራው ነገር የለም። ልናወራ አይደል እንደ መጣ ነው። ትሰማኛለህ አቤል? ከዚህ በኋላ እኔ እናንተ የምናወራው የሰርጉን ቀን ወስነ ሽማግሌ ስትልክ ብቻ ነው። ሰላምዬ፣ እውነት በጣም ደስ ብሎኛል ዛሬ። ምን ነው ሩትዬ፣ ምን ተገኘ? አቤል እኮ ሽማግሌዎቹን ለመላክ ተስማማ። በእውነት የኔ ጀግና፣ እንኳን ደስ አለሽ። አዎ ሰላምዬ፣ ያ ሁሉ ትግል ከንቱ አልቀረም። በቃ አሁን ጊዜው ነው። ሀብቱን የምትካፈይበት ጊዜ ደርሷል። ሰላምዬ፣ አሁን እኮ ያ ሁሉ ብር ያ ሁሉ ንብረት በእጄ ገብቷል። አቤልን በደንብ ተቆጣጥሬዋለሁ። ያው የኔ ጀግና አይደለሽ? ያቺ ብሌንስ? እነ ብሌንንማ ከዚህ በኋላ መንቅሬ ነው ማስወጣቸው። አሁን
ለማንኛውም ጓደኛዬ ወደ በኋላ ተገናኝተን ደስ እንጠጣለን። በደንብ ነው በደንብ። በነገራችን ላይ ዛሬ እንደ ወፍ ራሱ በበር በጣም ደስ ይለኛል ጓደኛዬ። ቻው። እሺ ብላይ ምን አይነት ጉድ ነው የምትነግሪኝ? አይገርምሽም? እኔ ራሱ በጣም ነው የገረመኝ። ለካ ለገንዘቡ ነበር የቀረበችው። እኔ እኮ መጀመሪያም ብዬሽ ነበር። አቤል ግን በጣም ያሳዝናል። ጥሩ ሰው ነገሩ መጀመሪያውንም ጥሩ ነገር ያወጣለት። ማርቲ ይሄን ሴራቸውን ሰምቼ ዝም ማለት አለብኝ? ምን ይሻላል ታዲያ? ለአቤል ትነግሪዋለሽ? እሱማ ከባድ ነው። ለምን ይከብዳል? ምንም ቢሆን እኮ እጮኛ ናት። ያለ መረጃ ማውራት ይከብዳል። እሺ ታዲያ ምን እናድርግ? ማርቲ በደንብ ማሰብ አለብን። አቤል በጣም ጥሩ ሰው ነው። ብዙ ነገር ረድቶኛል። መጎዳት የለበትም። አዎ እሱማ መጎዳት የለበትም። እሺ እንዴት ዋልሽ? ኬት ነው? ዛሬ ቲናዬን ጁስ ልጋብዛት ወጥተን ነው። ጭራሽ ግብዣ ላይም ደረሳችሁ? መጀመሪያ ሰላምታው አይቀድምም? አቤል ሰላም እየነሱ ሰላም አለ እንዴ? ቲናዬ በቃ ወደ ክፍልሽ ግቢ አንቺ። ሩት ልጅ ፊት እንኳን እንደዚህ ባታወሪ ምን አለበት? ቆይ አንተ የሰው ልጅ ማንቀባረር ጀብድ መስሎ ነው እንደሚታየ? አንቺን ካልጎዳሽ ምን ችግር አለው? አልፈልግም። እኔ አቤል አንተን ከማንም ጋር መጋራት አልፈልግም። እኔ ለአንቺም ለእነሱም ማድረግ ያለብኝን ነገር ነው የማደርገው። አቤል እነሱ እኮ እዚህ ቤት ከመጡ በኋላ ስለኔ በጭራሽ አስባ አታውቅም። ተሳስተሻል። አልተሳሳትኩም አቤል። ቆይ ከቲና ጋር ያላችሁ ነገር ከልክ ያለፋል መሰለህ? ቲና እኮ ገና ሕፃን ልጅ ናት። በጣም ይገርማል። አንተ ይሄን ያህል ልጅ ፍቅር ካለ ለምን እኛን ልጅ ጠላው? እኔ አልጠላሁትም። ቆይ ማርገዜን ስነግርህ እንደ እብድ አይደል እንዲያረገ? ልጁን ስለጠላሁት አይደለም። እና ለምንድን ነው? ጊዜው ስላልሆነ ነው። እውነትን ነው ጊዜው አይደለም። ጥሩ እኔ የምልሽ ምን እያደረግሽ ነው? እያጠናሁ ነው። ለምንድን ነው አቤልን ጁስ ካልጋበዝከኝ ብለሽ የበጠበጥሽው? አረ አይደለም፣ አትዋሺ። እውነቴን ነው። አቤል አስገድደሽ አስቸግረሽው ጁስ እንደጋበዝሽ በደንብ ነግሮኛል። እውነቴን ነው ሩት። ሩት አትበይኝ አንቺ። እሺ ይቅርታ። ይቅርታሽን ዘቀቅለሽ ቢሆን ይኸውልሽ፣ ከዚህ በኋላ ስሚ፣ አቤል ስርስር የምትይውን ነገር እንድታቆም ይፈልጋለሁ። እሺ እሺ። ቲናዬ ምን ሆነሽ ነው የደበረሽ? ሩት ግን ለምንድን ነው የምጠላን? ምን ነው ያደረገችሽ ነገር አለ? አቤል ጁስ ጋበዘኝ፣ እሷ ግን በጣም ተናደደችብኝ። አይዞሽ እህቴ፣ ትንሽ ጊዜ ብቻ ነው፣ ወደ ቤታችን እንመለሳለን። እሺ ሩት ባትኖር ግን እዚህ ቤት ብቆይ ደስ ይለኛል። ጭራሽ እዚህ ቤት የመቆየት እቅድ አላችሁ? ሩት አቤል ስለምትወደው እኮ ነው እንደዛ የተናገረችው። ማን ስለሆነች ነው እሷ አቤል የምትወደው? ህፃን እኮ ናት። ለምንድነው እንደዚህ የምትናገሪያት? እሷ ናት ህፃን? ትሰሚኛለሽ? እስካሁን ዝም ያልኩሽ የምትናገሪው ነገር ትክክል ሆኖ ሳይሆን አቤልን አክብሬ ነው። እሺ ድሮም እኮ ደሃ ፊት ሲሰጡት እንደዚህ ነው። ይበቃሻል ቲና፣ ፊት እንደዚህ አይነት ንግግር አቁሚ። ጭራሽ ደግሞ ልትናገርኝም ትሞክሪያለሽ? ሲጀምር ልትጮይብኝ አይገባም። ማትችይም። ለነገሩ ንግግሬ ከማን ጋር እንደሆነ እኔ የማውቀው። በቃ እሷን ታያትሽ። ሰማኛለህ አቤል፣ ይቺን ሴት ከነቡችላዋ ከዚህ ቤት እንድታስወጣ ትፈልጋለሁ። አንቺ ልጅ ንግግርሽ በጣም ነው የሚያስጠላው። አልገባኝም። ወሬ ለማስቀየስ እየሞከርክ ነው እንዴ? ቆይ እነዚህ ሰዎች ምን አድርጉ ነው የምትያቸው? እኔንስ ለምንድን ነው በቤቴ ሰላም የምትነሽኝ? ቤቴ የምመጣው እኮ ላርፍ ነው። ይገባሻል? አልገባኝም። ጭራሽ ሰላም እየነሳው ያለሁት እኔ ነኝ? አዎ በጣም ሰላሜን እየነሳሽ ነው። ተይኝ በቃ፣ በቤቴ ሰላሜን ላገኘበት ተይኝ። እሺ